እስልምና በዓለም ላይ በፍጥነት በማደግ ላይ ያለ ሃይማኖት ነው ሲል አዲስ ጥናት አመለከተ። እስልምና በመላው ዓለም በፍጥነት በማደግ ላይ ያለ ሃይማኖት ነው ሲል ያሳወቀው የአሜሪካው ፒው የምርምር ማዕከል ነው። በጥናቱ ውጤት መሰረት ባለፉት 15 ዓመታት 350 ሚሊዮን ገደማ ሰዎች ወደ እስልምና ተመልሰዋል። ዩናይትድ ስቴትስን ጨምሮ በመላው ዓለም ማህበራዊ ጉዳዮችን በማጥናትና የህዝብ አስተያየት በመሰብሰብ የስነ ህዝብ አዝማሚያዎች ላይ መረጃ የሚያወጣው ማዕከሉ አዲሱን የጥናት ውጤት ይፋ ያደረገው ሰኞ ዕለት ነው። በጥናቱ ላይ ከእስልምና በተጨማሪ የሌሎች ሃይማኖቶች አዝማሚያዎችም ተካተዋል። በጥናት ውጤቱ መሰረት እስልምና ባለፉት ዓመታት በፍጥነት እድገት ከማስመዝገቡ ባሻገር ሙስሊሞች ከሌሎች ሃይማኖቶች ተከታዮች ጋር በአማካይ ንጽጽር ሲቀርቡ በርካታ ልጆች የሚወልዱና በእድሜ እርከንም ወጣቶች ሆነው ተመዝግበዋል። እንደ አውሮፓውያኖቹ አቆጣጠር ከ2015 እስከ 2020 ድረስ ባሉት 5 ዓመታት የአንዲት ሙስሊም እናት አማካይ የወሊድ ምጣኔ በንጽጽር ሲቀመጥ 2.9 ነው። በቁጥር በርክተው የሚታዩትም ሙስሊሞች በአብላጫነት በሚኖሩባቸው ሀገሮች ውስጥ መሆኑንም ጥናቱ ያመለክታል። ከዓለም ሀገሮች መካከል በካዛኪስታን፣ ቤኒን እና ሊባኖስ የእስልምና ሃይማኖት ተከታዮች ቁጥር ከሌሎች ጋር ሲነጻጸር ከፍተኛ እድገት ሲያስመዘግብ፣ በኦማን እና በምስራቅ አፍሪካዋ ሀገር ታንዛኒያ ደግሞ ቁጥሩ ቀንሷል። እስልምና በአሁኑ ሰዓት በመላው ዓለም ወደ 2 ቢሊዮን ገደማ ተከታይ ህዝብ በመያዝ በሁለተኛ ደረጃ ተቀምጧል። ባለፉት ዓመታት ወደ እስልምና የተመለሱት በአብዛኛው በአዋቂ ዕድሜ ክልል የሚገኙ ሰዎች መሆናቸውን ይፋ ያደረገው ጥናቱ ይህ በንጽጽር ሲታይ ብቸኛው የዓለም ሃይማኖት እንደሚያደርገው ጠቁሟል። ፒው የምርምር ማዕከል ከእስልምና በተጨማሪ በዓለማችን ሃይማኖት አልባነት እየጨመረ መምጣቱንም በጥናቱ አመልክቷል። ከአጠቃላይ ህዝብ ወደ 2 ቢሊዮን እንደሚጠጉ የተገመቱት እነዚህ ሃይማኖት አልባ ሰዎች ከ2010 ወዲህ በ270 ሚሊዮን ጭማሪ ማሳየታቸው ተገልጿል። የሃይማኖት አልባ ሰዎች ቁጥር ከሙስሊሞች ጎን ለጎን በዓለም ላይ ካለው የህዝብ ቁጥር ጋር ሲነጻጸር እድገት ያሳየ ብቸኛው ሆኗል። ሃይማኖት አልቦ ማንነት በተለይ በዩናይትድ ስቴትስ በከፍተኛ ሁኔታ በመጨመር ከ2010 አንስቶ 97 በመቶ እድገት አሳይቷል። የትኛውንም ሃይማኖት የማይከተሉ በርካታ ሰዎች የሚኖሩት ደግሞ በቻይና ሲሆን ቁጥራቸው 1.3 ቢሊዮን ገደማ ተገምቷል።